ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ሁሉ ሰላም፣ ሁሉ መልካም አለሁኝ። ዛሬ እንግዲህ የመጣሁት ለብዙዎቻችሁ መልስ ይሆናችሁ ዘንድ ነው። እንዴት ናችሁ? ደህና ናችሁ አይደለ? ክፉ ሰዎች አላችሁ፣ የተሳሳተ መረጃ ስታራምዱ ስላየው ነው። አንዳንድ ጊዜ ይታፈር ተከንፈር ይባላል። ሶብር ብታደርጉ በጣም የተሻለ ነው። ሶብርን የመሰለ ነገር የለም። ገባችሁ አይደለ? አንድ ሰው ደግሞ የወደደውን ይከተላል፣ ያልወደደውን ደግሞ ይኖራል ማለት ነው። የእመቤት ወንድሟ ሞቶ ነው፣ የእመቤት ወንድሟ ሞተ። ሰው የዘራውን ነው የሚያጭደው ትላለች ባለ ኮሜንቷ። ምንም አላደረገችም። የፈለገችውን ሰው መከተል መብቷ ነው። የፈለገችውን ሰው መናገር መብቷ ነው። አያችሁ አይደለ? ማነሳችሁ መቆሸሻችሁ እዚህ ጋር ይለያል። ዝቅ ማለታችሁ ማለት ነው። ገባችሁ አይደለ? ስለዚህ ስነ ስርዓት ብትይዙ ይሻላችኋል። እሷ ሰብአዊነት ተሰምተዋል። እንደ ሰውኛ፣ እንደ ሰው፣ እንደ ህዝብም፣ እንደ ሀገርም፣ እንደ ሰውኛም ሰው መሆኑ ብቻ አሟት የጓደኛ የባል ነው ብሌስ እባካችሁ ዱባይ ላይ ይህንን የምነግራችሁ በደንብ አዳምጡኝ። ሼር፣ ኮፒ ሊንክ፣ ሰብስክራይብ ሀሳብ አስተያየታችሁን እያረጋችሁ በኮሜንት ሼር አድርጋችሁ ለነዚህ ለቆሸሹ ሰዎች አድርሱልኝ። እውነቱን ልንገራችሁ ማለት ነው። ስለዚህ እውነታውን ከኔ ጋር አብራችሁ ቆዩ ማለት ነው። እኔ አንድ ነገር ልንገራችሁ። የሰው ልጅ የሚከበረው በማንነቱ ነው። ራሳችሁን ዝቅ የምታደርጉ ከሆነ በዛ ራሳችሁን ዝቅ በምታደርጉት መልኩ ሰዎች ይጠሏችኋል። ልንገራችሁ፣ ሽሮና በርበሬ የሰው ልጅ ሁልጊዜ የምትጠይቁት ከሆነ ገባችሁ? ሽሮና በርበሬ በየቀኑ የምትጠይቁት ከሆነ ያ ሰው ገለታት አንድ ቀን ያስቀይማችኋል። ይቺ ደግሞ ሰርታ በላም እንዴ! ምንድን ነው ሁልጊዜ እንደዚህ መጨማለቅ? እናንተም ደመቁ ልትጠላ የቻለችው ሩታ ልትጠላ የቻለችው በገዛጇ ራቁቷን እየመጣይ የቻይብን እያስፋፋች ቆሻሻ ስራዎችን እያስፋፋች የቆሸሸ ቪዲዮ እየሰራች በራሷ ጊዜ ነው። እብድብድ ስለሚያጫውታት እንጂ እመቤት እኮ ጀግና ሴት ናት። ሲቸርታቸውን እኮ አሰርታ እኮ እነዚህ ጀግኖች ባልና ሚስት መስለዋት ነው። ገባችሁ? ሰው ይሳሳታል፣ ፍጹም አይደለም። ባልና ሚስት ናቸው ብላ ተቀብለዋታል። እንደ ማንኛውም ሰው ተቀብላለች፣ ሀሳብ ሰጥታለች። ሁለታቸውም እብድብድ ሲያጫውታቸው ግን አልፈልግም ብላ ተናገረ። እውነቷን እኮ ነው እንዴ! ለምንድን ነው ህዝብ ላይ እንደዚህ የምታደርጉት? እኛ ባልና ሚስቶች ናችሁ ብለን ተቀብለናችሁ፣ ፍቅረኛሞች ናችሁ ብለን ተቀብለናችሁ ብላ ትክክል ናት። ስለዚህ የጓደኛ ወንድም ሙቶ ለነሳር እያድርሱልኝ፣ ለነሳርያ አድርሱልኝ፣ ለሌሎቹ ለነመሲ ብስልቱ አድርሱልኝ፣ ለነሙኒት አድርሱልኝ ብላ ለሌላ ለታዋቂ ትክታከሮች አድርሱልኝ ብላ በሰራችሁ ቪዲዮ ወንድሟ ሞቷል፣ ቶሎ በይ እንደዚህ ብሏል፣ ጎጃም በእኔ ቤት ገመጦች ቅጭቅጭ እንደዚህ እንዴ! ሞት እኮ ለሁላችንም እኮ ነው። ለኬ ሞትን ረስታችሁ ነው እናንተ እንደዚህ ህዝብን የምታናውጡት? ህዝብን እንደዚህ ልትገሉት ያላችሁት ለኬ ሞትን ረስታችሁ ነው። እኔ እኮ መሆኑን እነዚህ ሰዎች ይላሉ። ለካን ሞትን ብላችሁ ነው እናንተ ብረት ለበሶች። እናንተ ብረት ለበስ ናችሁ። ሞት ለማንም አይቀርም። አፈር መቅበስ የሰው ልጅ በእኔ አደም ሆኖ አንድም አይቀርም። የአዳም ዘር ሁሉም አፈር ቀማሽ ነው። አላህ ደግሞ የፈጠረን እወስዳችኋለሁ ብሎ ነው። የዱቤ ነው የፈጠረን። እዚህ ምድር ላይ የሚቀር የሚኖር የለም። ሁሉም ሞትን ቀማሽ ነው። ገባችሁ አይደለም? ከለቀና ምን ትራብ ካላስ ሁሉም ሰው ይሄዳል ወደ ትራብ መልሶ ወደ አፈር ይመለሳል። ልንገረሽ እውነቱ። ስለዚህ አንዳንድ ጊዜ እያስተዋላችሁ ተናገሩ። የምትናገሩትን ነገር ወቁ፣ የምትጽፉትን ነገር ወቁ። የመሰለንን ሀሳብ ደግሞ ወጠን መስጠት መብታችን ነው። እናንተ አታስቆሙንም፣ እናንተ አትነግሩንም። የምንበላው በራሳችን ነው፣ የምንሰራው በራሳችን ነው፣ የምንቆጥረው ብር በራሳችን ነው፣ በኮንፊደንሳችን ነው። የምንለብሰው በራሳችን ነው፣ የምንቀመጠው በራሳችን ነው። እናንተ ሄዱ ስላላችሁን አንሄድም። እኛ በግ አይደለም። ተቀመጡ ስትሉን የምንቀመጥ ሰዎች አይደለንም። እረፉ ስትሉን የምናርፍ ሰዎች አይደለንም። በሌናችን ነው የምንሄደው፣ በራሳችን ቅንጭላት። ገባችሁ አይደለም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ በዚህ ይበልልኝ። ወጥቶ ተመቅረት እንግዲህ እኔንም እናንተንም አላህ ይጠብቀን ሁላችንንም። የስደት ሞት ከባድ ነው። የሞት ሞት ነውና ከባድ ነው። ወጥቶ ተመቅረት አላህ ሱብሃነሁ ወተዓላ ይጠብቀን። ሰዎች እናንተ ባላችሁት እንደ ሰው ክፉ የለም።
እንደ ሰው መርዝ እንደ ሰው ክፉ የለም። ግን ደግሞ ወጥቶ ተመቅረት አላህ ይጠብቀን። የአገር ቤት ሞትና የውጭ ሞት እንኳን ወድቆ የሞተን ሞት እንደዚህ መሳለቅ ወድቆ ነው የሞተው የጓደኛ ይባል ብላ እመቤት በሰራችሁ ቪዲዮ ብዙዎቻችሁ ደግ ሆነች እያላችሁ በእኔ ቤት ራሱ እየመጣችሁ ደጉናለች ሂጂ ጎጃም እንደዚህ በያላችሁ እሷ ያለችው ሰብአዊነት ተሰምቷት ነው። ሰብአዊነት ተሰምቷት እንደ ሀገርም እንደ ህዝብም ህዝቤ ነው ብላ ወንድሜ ነው ብላ ወንድም ነው የስደት ወንድም የስደት እህት ሁሉም እህትና ወንድም ነው። ልንገራችሁ ሰው ለሆነ ሰው ማለት ነው። የሰው ልጅ ደግሞ ሰው በመሆኑ ብቻ ነው መከበር ያለበት። እንደናንተ ሳይሆን እንደ ሌሎቹ እንደ ጥሩዎቹ ሰዎች ከአገር ቤት ተቀምጠው እንደፈለጉ እንቅልፍ እየተኙ እንደፈለጉ እየበሉ እየጠጡ ህዝብ ላይ የሚጫወቱ ሰዎችን አንግሱ ካላችሁ እሱ ውድቅ ነው፣ ለኛ ውድቅ ነው፣ አንቀበልም። ስለዚህ እመቤት ያለችው የጓደኛ ይበልሙቷል እና ሼር አድርጋችሁ አድርሱልኝ። ጠላቷ ቤት አዘን ይግባ። ከእንደሱ አይነት ጥሩ ሰው እንደ እመቤት ደግሞ ጥሩ ሰው የለም። ልንገራችሁ፣ እውነቱን ነው የምነግራችሁ። በጣም ድንቅ ሰው፣ ሰውን አክባሪ፣ ትንሽ ትልቅ አትል የማትንቅ በጣም ጎበዝ። እንዴ በእሷ ደረጃ እኮ ያሉ ሰዎች እኮ ሰው እኮ ማናገር እኮ ያስጠላችኋል። ቀብረር ብላ እንዴ ከልብስ ልብስ ለብሳ ከመነጸር መነጸር ለብሳ ከፀጉሩ አቀማመጧ ይነግራችኋል እኮ። የእውነቴን ነው የምነግራችሁ። በጣም ጽድት ብላ ነው የምትኖሩ። የእውነት ራሷን ጠብቃ በኮንፊደንስ ስራ እንኳን የምትሰራ ሴት እኮ አትመስልም። እንዴ የቤት እመቤት የተቀመጠች ሴት ነው የምትመስለው። ስራዋን ስትጨርስ ተጣጥባ ሸክ ብላ ነው እኮ ቪዲዮ የምትሰራው። የእውነት አንድ ቀን ትትረከረክ። ስለዚህ ስነ ስርዓት ይዛችሁ ብትቀመጡ የተሻለ ነው። በጎችዬ እኛ ንቀናችሁ ትተናችሁ እንጂ እንናገር ካል ብዙ ርቀት እንሄዳለን፣ ብዙ ርቀት እንሄዳለን። የአፎ ለምታ ደግሞ በቅቤ አይታሽም። ነገ ጠዋት ሀዘን ማንንም ቤት ያንኳኳል። የሰው ልጅ ላይሞት ነው እንደ የተፈጠረው? ሊሞት ነው፣ ሊሞት ነው። ተናግሮ ነው ደግሞ አላህ የፈጠረን፣ አላህ የፈጠረን ተናግሮ። ስለዚህ ስነ ስርዓት ያዙ።